በባለፈው ክፍል ስለ ዛሩክ እና ስለ ዘሊሃ በደንብ አይተን ነበር። በአሁኑ ግን ያቋረጠው ቦታ ላይ ዘሊሃ ከዛሩክ እንድትርቅ የተለያዩ ነገሮችን ለማድረግ እሱ ጋር በመሄድ እሱን እያናገሩት ነበር ያቆምነው። ታዲያም ዛሬ እንግዲህ 3000 ስለገባው በጣም አመሰግናችኋለሁ። እስከዛው ግን ሰብስክራይብ እና ላይክ አሁንም እንዳይረሳ። ቪዲዮውን ደግሞ ሙሉ ለሙሉ በማየት እኔ ማገዝ ትችላላችሁ። በዚህኛው ክፍል ደግሞ ሲጀምር ከዘሊሃ እንዲርቅና ካልሆነ ግን እንደሚገሉት አስፈራርተውት ወዲያው ሄዳሉ። እሱም ግን ነገሩን አልተቀበለውም ነበር። የእሱም ጓደኞች ሊደባደቡ ሲሉ ወዲያው ያስቆማቸዋል። ዛሩክም ወደ ቤቱ በመግባት የዛን ጊዜ ህፃን ሆኖ አሳልፎ የሰጣት ሴት እሷ መሆኗ ይገባዋል። ወዲያውም የዛን ጊዜ የነበረውን ትውስታ ያስታውሳል። ዘሊሃ ከቤት እንድትወጣ ስለተከለከለች እቤቷ ሆና ማስታወስ ትጀምራለች። ከጎናም ዛሩክ መጥቶ እንደሚያወራት እያሰበች ዛሩክንም ከልቧ እንደወደደችው ትነግረዋለች። ነገር ግን በሐሳቧም ነበር። አቶ ሀኪክ በጣም ጠጥቶና በጣም ተናዶ ነበር። ወዲያው አገልጋዩ የሆነችውን በጥፊ መቷት ይሄዳል። እሷም ብዙ ትውስታዎች ስለነበሯት የአይኗ መጥፋት ሁኔታ ትዝ ይላታል። የዛሩክን ማሳዳጊ የገደለችበት ምክንያት ይሄው ምክንያቷ ነበር። እሱ ነበረ አይኗ እንዲጠፋ ያደረገው። በሌላ በኩል ደግሞ ዘሊሃ ከምትወደው ከዛሩክ ጋር ጠፍተዋል። የት እንደሚሄዱ ስትጠይቀውም እሱም ወደ አንድ ቦታ ይዟት እንደሚሄድ ይነግራታል። በተቃራኒው ደግሞ በየቦታው እየተፈለጉም ነው። ነገር ግን እነሱን ወደማያገኙባቸው ቦታ ዛሩክ ይዟት ይሄዳል። ዘሊሃም ባገኘችው ነገር በሙሉ እየተዝናናችና እየሳቀችም ነበር። ነገር ግን ዛሩክ የሷ ቤተሰብ የት እንደሆነ በትክክል ያውቅ ነበር። ታዲያም ከአንድ ዛፍ ስር ሆነው ህልማቸውን መነጋገር ይጀምራሉ። ታዲያም አንድ ሰርፕራይዝ እንዳላት ነግሯት ወደ ቤተሰቦቿ እየሮጠ ይሄዳል። ነገር ግን ወደ እነሱ በሚሄድበት ሰዓት ግን አንድ መኪና መጥቶ እሷን ይዟት ይሄዳል። ነገር ግን ቢሮጥባቸውም ሊደርስባቸው አልቻለም ነበር። ከዛም መኪናውን ወደ ኋላ በመንዳት እሱንም ይገጩታል። ይሄንን ሁሉ ያደረገው ግን እጮኛዋም ነበር። እሷንም ወደ ቤቱ በመውሰድ ሊገናኛት ሲፈልግም ግን የሷ ቤተሰቦች ይመጡና ያቋርጡታል። ልጅቷንም ከጋብቻ በፊት መንካት ስለማይችል ይዘዋት ወደ ቤቷ ይመልሷታል። ነገር ግን እሷ በጣም እየጮኸችና ስትበጠብጥም አገልጋዩ ዝም ታስብላታለች። ያለችበትን ሁኔታ እንደምትረዳትና እሷ ልታግዛት እንደምትፈልግ ትነግራታለች። ስለ ቤተሰቦቿም ቁጭ አርጋ ትነግራትም ጀመረ። እናቷ ከመሞቷ በፊት ልጅ እንዲኖራት ትመኝ እንደነበርና ነገር ግን እንዳልተሳካላትም ተናግራታለች። እሷ የነሱ ቤተሰብ እንዳልሆነችና የነሱ ልጅም እንዳልሆነች ይነገራታል። አባቷ እንዳልሆነ ስትሰማ በጣም ትሰበራለች። አባቷም ከመጣ ስለዚህ ጉዳይ እንዳይሰማ ትነግራትና ታስጠነቅቃታለች። እሱም መጥቶ ነገሩ ሁሉ እንደሚያበቃ ማልቀስም እንደሌለባት ሁሉ ይነግራታል። በቀጣይም የዘሊሃ እጮኛም ነገሩን ሁሉ እንደሚስተካከለና እንደምታገባውን ቃል ይገባለታል። ለሰርጓን መዘጋጀት ትጀምራለች። ነገር ግን በጣም ስለከፋት ነገሩ ሁሉ ምንም ደስ አላላትም ነበር። ዛሩክንም በአንድ ቴራስ ላይ ያስቆሙትና እሷ ስታገባ እንዲመለከት ያደርጉታል። ዛሩክንም እስከሚበቃው ድረስ ይደበድቡታል። ወደ ፊርማ ቦታ መሄድ ስላለበት እጮኛዋ ወደዛ ማርጎ ቀረብ አድርገው ያሳዩታል። ወደ ፊርማውም አካባቢ ዘሊሃ ትመጣለች። እነሱም በጣም ተደስተዋል። ነገሩን በሙላ ደግሞ ዛሩክ ቆሞ እየተመለከተም ነበር። ዘሊሃ በመጨነቅ ላይ ሁኔታ ላይ ያለች። የዛሩክ ቤተሰቦች በጠቅላላ እንዳለ ዱርዬዎቹ ወደዛ አካባቢ ይመጣሉ። እጮኛዋም እየፈረመም ነበር። በዚህ መካከል ግን ሰዓቱን ትመለከተውም ነበር። ውስጧ ቢጨነቅም እንድትፈርምበትም ይሰጣታል። ነገር ግን እሷ አባቷን ጸጥ ብላ ትመለከተው ጀመር። እስክሪብቶንም ተቀብላው ልትፈርም ስትል ግን ዛሩክ በመስኮቱ በኩል በሷ ጋር ይወድቃል። ሁሉም በመደናገጥ ከአካባቢው ቦታ ዞር ይላሉ። ዛሩክ ግን በጣም ተጎድቶ ስለነበር ዘሊሃ አጠገቡ ሄዳ ፊቱን ይዛ ትመለከተዋለች። በጣም ስለተጎዳም እሷ ማልቀስ ትጀምራለች። የሱም ጓደኞች ይሄዱና ስራ ቦታውን አካባቢ እንዳለ ይበጠብጡታል። ወዲያው መተው የሚያፈራርማቸውን ሰውዬ እየደበደቡ ያስወጡታል። ዛሩክ ግን ጥሩ ሁኔታ ላይ ስላልሆነ የዘሊሃ አሳዳጊ ትመጣና ከዚህ አካባቢ እንዲሄዱ ትረዳቸዋለች። እሷንም ወደ እናቷ እንዲወስዳትና እንዲጠብቃትም ትነግረዋለች። ወደ መኪናውም አካባቢ በፍጥነት እየነዱ ይሄዳሉ። ነገር ግን አንድ መኪናው ከፊታቸው መጥቶ ይቆማል። መኪናውንም በድፍረት እየነዱት ከአካባቢው ቦታ ይሰወራሉ። እሷም ወደ ቀደመው አካባቢ ወደዛ ይዛው ትሄዳለች። ነገር ግን በአካባቢው ማንም ስላልነበረ ወዲያው ትጮኻለች። እነዛም የሚረዳቸው ቤተሰቦቹ መጥተው ያግዟታል። በቀጣይም ቀን ወደ እርሻው አካባቢ በመውረድ ወደ ስራቸውም ይሄዳሉ። እሷም ልጅቷ በጣም ቆንጆ እንደሆነች ነግራት እንድታርፍ ትነግራታለች። እንደተለመደውም ስለ ልጇ ለመጠየቅ
ወደ አንዱ ዛፍ ትሄዳለች። እሱም ግን አግኝቷት አንድ ነገርም ይነግራታል። ላጠፋው ጥፋት ሁሉ እግዚአብሔር ይቅር እንዲለውና ልጃቸውም ደግሞ እሷ እንደሆነች በጣም ትደናገጣለች። እሷም አሳደገው ያለቻትን ነገር ትዝ ይላትና ወዲያው እናቷ እሷ እንደሆነች ይገባታል። ወደ ውጭም ከወጣች በኋላ እናቷንም ከሩቅ ሆና ትጣራት ጀመረ። ወደ እሷም በፍጥነት እየሮጠች መሄድ ጀመረች። ተቃቅፈውን በጣም መላቀስ ይጀምራሉ። በዚህም በጣም ደስተኛ የሚሆን ከቤተሰቦቿ ጋር ስላገናኛትም በጣም ይደሰታል። ከአመታት በኋላ ግን እስሩን ጨርሶ ይወጣና አብሮ መዝናናት ይጀምራል። ነገሮችን በአዲስ መልኩ ይጀምሩታል። የዛሬው ፊልማችን በዚህ ተጠናቀቀ። ውድ የኔ ቤተሰቦች በጣም አመሰግናችኋለሁ 3000 ስለገባሁኝ። እንግዲህ እንደ ሁልጊዜም ሰብስክራይብ እና ላይክ እንዳይረሳ።